ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው የቅዱስ ጳውሎስ መልእክት ሮሜ 8:35-38 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለኅዳር በዛቲ ዕለት ኮኑ ሰማዕተ ቅዱሳን አቢማኮስ ወአዛርያኖስ ዘእምሀገረ ሮሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚች ቀን ከሮሜ ሀገር ቅዱሳን አቢማኮስና አዛርያኖስ በሰማዕትነት አረፉ። እኒህም ቅዱሳን ክርስቶስን የሚያምኑ እንደሆኑ ከሃዲ ንጉሥ መክስሚያኖስ በሾመው መኮንን ዘንድ ወነጀሏቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። እርሱም መኮንኑንም ሰማይና ምድር በውስጣቸው ያለውን ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖታትን ስለማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብቸቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚሽ ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርመዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፉ። እርሱም ለፀሐይ፣ ለጨረቃ፣ ለእሳት እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩአቸው አዘዘ። በስቃይም ውስጥ እያሉ ሕዝቡን በማስተማር ክብር ይግባውና በጌታችን በኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበረ። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርን አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያን ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ ነገሱ ጊዜ በሰማዕትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ ተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድር በውስጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያመፈረ ጊዜ ወደ መኮንኑ ሄዶ ይህን ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ሕግ እንደማይመጣ አጽንቻ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነውን ወይስ አይደለም? አለው። ቅዱስም ከእግዚአብሔር አይደለም አለው። በዚያን ጊዜ መኮንኑ ተቆጣ፣ ራሱንም በሰይፍ እንዲቆርጡት አዘዘ። ቅድስት ራሱንም ቆረጡት። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐኒ ደቀ መዝሙሩ የሆነ የቅዱስ አባ አበይዶ መታሰቢያው ነው። የሰማዕታትም ጉባኤ ሆነ። የእስክንድርያ ሊቀ ጳጳሳት ጴጥሮስም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። የእኒህንም ቅዱሳን በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 5 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋው የቅዱስ ለንጊኖስ ራሱ የታየችበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ዘደማስቆ፣ ቅዱሳን ያዕቆብና ዮሐንስ፣ ቅዱሳን አቢማኮስ ወአዛርያኖስ፣ አባ አበጊዶ ዘትግራይ፣ ታላቁ አባ ዘካርያስ። ጉባኤ ቅዱሳን ሰማዕታት። ወርሃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 8 ምዕራፍ 33 ከቁጥር 38። የሰማነውን በልቦናችን ያሳድርብን።
ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎውን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። በግፍ የሚገደሉትን የሰማዕታቱን ደም አምላክ በቸርነቱ ይበቀልልን። ሀገራችንን ኢትዮጵያ እንዲሁም ለዓለሙ ሁሉ ሰላምን ይስጥልን። መከራውን፣ ጭንቀቱን፣ ስደቱን፣ ጦርነቱን፣ ረሃቡን፣ ቸነፈሩን በቸርነቱ ያስወግድልን። ሕፃናቱን ያሳድግልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቦን አትርሱን ያሉትን በያሉበት ያስብልን። የተሻለውን ነገር በቸርነቱ ያዘጋጅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአተ ኩሉ ሕዝብ ከማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።